ወቅቱ ጾም ነው እና እምነት ተብሎ ቂቤ ተሰጠን ስለዚህ ይሄንን ቂቤ ብንጠቀመው ጾም እንሽራለን ወይ ክነት የሌላቸው ሰዎች አጥማቂዎች ሆነው ብቅ ብለዋል ምንም ክነት የሌለ ለአቶነት እንኳን የማይበቁ ማለት ነው ፎቶግራፍ ማንሳት ክልክል ነው ይላል መጥቶ ታሪክ ለማስቀረት የሆነ ነገር ለማድረግ ሌሎች ሰዎች ወደ ገዳሙ እንዲመጡ ለማሳየት ብትፈልግ ምንድነው ሲባል ጻድቁ ገዝተዋል ይላል ፎቶግራፍ የመጣው አሁን ጻድቁ የነበሩት ፎቶግራፍ ከመምጣቱ በፊት በጣም በሚያሳዝን ማንንም ሰው ፎቶግራፍ እንዳያነሳ እንዴ ገዳሙ ሲመሰረት እኮ ፎቶግራፍ ይባል ነገር የለም እንደገና ደግሞ አስተናባሪዎቹ የአይምሮ ህመምተኞች ሆኑ ርኩስ መንፈስ ያለባቸው ናቸው ያቺን ሴት ያዛት እቺን ሴት ያዛት እንደዚህ አርጋን የመጣችው እንዲያርጎን የመጣው በለው አታስገባው ስርዓቱን ራሱ ዲያብሎስ ነው የሚነግረን ማለት ነው ያልተደረገ ያልተሰራ ለእግዚአብሔር የሚሳነው ነገር የለም ሊያደርገው ይችላል ያንን ተአምር ግን ያልተደረጉ ተአምራትም እንደተደረጉ ተደርጎ ይወጡ ይገኛል ለምን ጉዞ አናዘጋጅም እና የሆነ ነገር ተፍተፍ ብለን አንሰራም ማለት ሁሉ የጀመሩ ወጣቶች እየሰማን ነው ከሚጓዘው ምእመን ያነሰ እምነት ያላቸው ሰዎች ጉዞ አዘጋጅ ሆነው መውጣት የጀመሩበት ወቅት ላይ ደርሰናል ማለት ነው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን ዛሬ በልማድና ክርስትና መርሃ ግብራችን በምዕራፍ 21 ቆይታችሁን ከኛ ጋር ካደረጋችሁ ልማዶቻችንና መንፈሳዊ ጉዞዎቻችን በሚል ሐሳብ እንነጋገራለን ወደ ገዳማት የምናደርጋቸው መንፈሳዊ ጉዞዎች ምን መምሰል አለባቸው የሚሉትና ገዳማትስ ስንደርስ ምን አይነት ስርዓቶችን ልንከተል ይገባል በዚህም ላይ ደግሞ ወደ ገዳማት የሚደረጉ ጉዞዎችስ በምን አይነት ስርዓት ማንስ ሊያዘጋጃቸው ይገባል የሚሉትን ጉዞ የሚያዘጋጁስ ማህበራት መብዛታቸው ከምን የመነጨ እንደሆነ የምንረዳበት እንደዚሁም ደግሞ በገዳማት የሚደረጉ ስርዓቶችስ እውነት ገዳሙ ያጸደቃቸው ነው የሚሉትን እንዲሁም ደግሞ ርኩስ መንፈስ ያደረባቸው የገዳማት የጸበል ቦታው አስተባባሪ ወይም ደግሞ ህግ አስከባሪ ሆነው እናያለን ይህስ የቅድስት ቤተክርስቲያን ፈቃዷ ነው ወይስ ደግሞ ለዚህስ ቅድስት ቤተክርስቲያን ምን አይነት አስተምህሮ አላት እንዲሁም ጉዞ በሚደረግባቸው አድባራትና ገዳማት የሚሰጠው የእምነትና የጸበል አገልግሎትስ ምን ይመስላል ከቤተክርስቲያን ከክርስትና ሚዛን አንጻር እንዴት ይታያል የሚሉትን እና ዝርዝር ጉዳዮችን መጋቢ ሃይማኖት መምህር ምትኩ አበራ ይዘውልን ቀርበዋል እስከ መርሃ ግብሩ ፍጻሜ እናንተም አብራችሁን እንድትቆዩ በአክብሮት ግብዣዬን አቀርባለሁ ወደ መጋቢ ሃይማኖት መምህር ምትኩ አበራ እናልፋለን አብራችሁን ቆዩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደተለመደው ሰላምታችን ይድረሳችሁ እንደምን ሰነበታችሁ እንደምን አመሻችሁ እንደምን ዋላችሁ በያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ ያው ዘመነ ፋሲካ ስለሆነ ነው ምንም እንኳን እርገቱን ካከበርን በኋላ ይህንን ቀረጻ እየሰራን ብንገኝም በዛሬው የልማድና ክርስትና መርሃ ግብር እንደተለመደው ማለት ነው አንድ ርዕሰ ጉዳይ እናነሳለን ያንን ርዕሰ ጉዳይ ደግሞ ተከትሎ የእናንተን አስተያየት የእናንተን ጥያቄ ደግሞ እንመልሳለን ማለት ነው ስለዚህ ከዚህ ርዕሰ ጉዳይ በኋላ ከሰማችሁ ካዳመጣችሁ በኋላ በዚህ ርዕሰ ጉዳይ ላይ ያላችሁን ጥያቄ በህይወታችሁ ያጋጠማችሁን ሌሎች ሰዎች ሲናገሩ የሰማችሁትን እንዲስተካከል የምትፈልጉትን ማንኛውንም ሐሳብ አስተያየት በተለመደው የአስተያየት መስጫ ቦታ እንድታስቀምጡልን በትህትና እንጠይቃለን እንደተለመደው እናንተም የኛ አጋሮች በመሆናችሁ ከናንተ ጋር ስለሆነ የምንሰራው ይህን መርሃ ግብር ከመከታተላችሁ በፊት ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ አድርጋችሁ ብትጀምሩ ደግሞ የበለጠ መልካም እንደሆነ ልንገልጽላችሁ እንወዳለን ዛሬ በዚህ መርሃ ግብር በልማድና ክርስትና መርሃ ግብራችን የምንመለከተው የገዳም ጉዟችንን ይሆናል ማለት ነው የገዳም ጉዟችን በልማድና ክርስትና እንዴት ይቃኛል የሚለውን እናያለን ወደ ገዳም እንሄዳለን እንሳለማለን የተለያዩ ነገሮች እናደርጋለን ጉዞዎች ይደረጋሉ በገዳም አካባቢ የምናያቸው ነገሮች አሉ በነገራችን ላይ ገዳም ብቻ አይደለም ወጣ ያሉ አድባራትን ወጣ ያሉ አብያተ ክርስቲያናትን የሚጎበኙ እና በገቢረ ተአምራት የታወቁ
ቦታዎችም ይኬድባቸዋልና እነዚህን በተመለከተ የተወሰኑ ነጥቦችን እናነሳለን ማለት ነው። በመጀመሪያ የምንጀምረው ገዳም ከሚለው ቃል ወይም ቃላዊ ፍቺ ይሆናል ማለት ነው። ገዳም በቁሙ ምኔት፣ ደብር፣ የመነኮሳት ሰፈር፣ ታላቅ ቤተ ክርስቲያን፣ በደለኛ ሸሽቶ የሚጠጋበት፣ ደውሎ የሚሰማበት፣ ደውሎ ወይም ጠርቶ የሚሰማበት፣ ደብር ወይም ምስካይ የሚል ቃላዊ ፍቺ አለው ማለት ነው። ገዳም እንግዲህ መጠጊያም መሸሻም ነው ማለት ነው። በልምድ እንዳይሆን የቤተክርስቲያናችን ስርዓት ነው። ግን አበምኔት እመምኔት ሲባል እንሰማለን እና ምኔት እሱ ነው። ገዳም በረሃ ሊሆን ይችላል፣ መሸሻ የዛ የገዳሙ ማህበረሰብ የሴቶቹ ከሆነ እመምኔት፣ የወንዶቹ ከሆነ አበምኔት። ልክ እንደ አንድ ደብር አስተዳዳሪ አለቃ የዛ የገዳሙ ታላቅ አባት ወይም መሪ አበምኔት ተብሎ ይጠራል ማለት ነው። በነገራችን ላይ አሁን ላይ በዘመናዊው አሰራር ማለት ነው አንድ ወንጀለኛ መሆኑ ሲታወቅ ወይም ወንጀለኛ መሆኑን ሲያምን ወይም ደግሞ በሕይወቴ ጉዳት ይደርስብኛል ብሎ ሲያስብ በዚህ ዓለም አሰራር ማለት ነው በሀገሪቱ ወደሚገኙ የኤምባሲዎች ይገባል፣ ጥገኝነት ይጠይቃል ማለት ነው። ከቻለ ከሚኖርበት ሀገር ወጥቶ ሸሽቶ በድንበር በኩል ማለት ነው ወደ ጎረቤት ሀገር ይገባል። ያን ወደ ጎረቤት ሀገር ጥገኝነት የጠየቀውን ሰው ያ ሀገር አሳልፎ እንዳይሰጠው በዓለም አቀፍ ሕግ የተቀመጠ ነገር አለ። ወደዛ ድንበር ሸሽቶ እንኳን ከሀገር መውጣት ባይችል በኤምባሲዎቻቸው ይጠለላል ማለት ነው። አምባሳደሮቻቸው በሚኖሩበት ባሉበት በአንድ ሀገር በተከበረ በሕግ በተከለለ ኤምባሲ ጥገኝነት የሚጠይቅበት ሁኔታ አለ ማለት ነው። ይሄ ቀድሞ በኦሪቱ እግዚአብሔር ባወቀ ለሙሴ የሰጠው ሕግ አለ በመጽሐፍ ቅዱስ እንደዚህ ይላል። ከገዳም ጋር ስለሚገናኝ ነው ማነበው። መጽሐፈ ኢያሱ ምዕራፍ 20 ከቁጥር 1 ጀምሮ እስከ 6 ስታነቡት እንደዚህ ይላል። እግዚአብሔርም ኢያሱን እንዲህ ብሎ ተናገረው። ልብ አድርጉ፣ ተናጋሪው እግዚአብሔር ነው፣ የሚናገረው ለኢያሱ ነው። ለኢያሱ የተናገረበት ምክንያት ደግሞ ኢያሱ የሕዝቡ መሪ ስለነበር ነው ማለት ነው። ስለዚህ በተዘዋዋሪ ኢያሱ የሚሰማው ለሕዝቡ የሚነገረውን ነው ማለት ነው። እና እግዚአብሔር ኢያሱን እንዲህ ብሎ ተናገረው፣ ለመሪው ማለት ነው። ለእስራኤል ልጆች እንዲህ ብለህ ተናገራቸው፣ ሳይወድ ሳያውቅም ሰውን የገደለ ገዳይ ቢኖር ነፍሰ ገዳይ ነው፣ ግን ወዶ ፈቅዶና አስቦ ሸምቆ ላይሆን ይችላል፣ በድንገት ሰው እጁ ላይ የጠፋበት ማለት ነው። እንዲሸሽባቸው በሙሴ እጅ የነገርኳችሁን መማፀኛ ከተሞች ለዩ። ከደም ተበዳዩ ወይም ተበቃዩ ይቅርታ፣ ከደም ተበቃዩ መማፀኛ ይሆኑላቸዋል። ከነሱም ከከተሞች ወደ አንዲቱ ይሸሻል። በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል፣ ሪፖርት ያደርጋል ማለት ነው። ሰውየው እንዴት እንደሞተ የእሱ ኢንቴንሽን ምን እንደሆነ ይህንን ለሀገሩ ሽማግሌዎች በዛ ተጠግቶ በሚጠጋበት ከተማ ማለት ነው የመማፀኛ ከተማ በተባለው ተጠግቶ ለሽማግሌዎች በጆሮ ይናገራል። በምስጢር ለሽማግሌዎች ብቻ ይናገራል ማለት ነው። ነገሩን ይናገራል። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትንም ስፍራ ይሰጡታል። ጥገኝነት የምንለው አሁን በዘመናዊ አሰራር ማለት ነው። ደሙ ወይም ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስህተት ስለገደለ ነፍሰ ገዳዩን በእጁ አሳልፈው አይስጡት ይላል። በማህበሩ ፊት ለፍርድ እስኪቆም ድረስ በዚያ ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዳ ነፍሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበት ከተማ ይገባል ይላል። እነዚህ ጥገኝነት የሚጠይቅባቸው ከተማዎች እንግዲህ ጽዮን፣ አንባ፣ መጠጊያ የሚል ስም የተሰጠውም ለዚህ ነው። አሁን ላይ ያሉ ገዳሞቻችን ደግሞ ወደ እግዚአብሔር የምንጠጋበት ደም ከተቃባ ነው ከዲያብሎስ ማለት ነው የምንሸሽበት ከእግዚአብሔር ምሕረት ይቅርታ የምንለምንባቸው ስፍራዎቻችን ናቸው ማለት ነው። ከዚህ ዓለም ሸሽተን ከዚህ ዓለም ወጥተን ወደ እግዚአብሔር የምንማጸንባቸው የተለዩ ስፍራዎቻችን ናቸው ገዳሞቻችን ማለት ነው። አንድም ገዳም የሚለው ቃል በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ማለት ነው ዱር፣ ጫካ፣ በረሃ፣ ምድረ በዳ፣ ከሀገር ከመንደር የራቀ
የአራዊት ክፍል ወይም ምጻ አራዊት ያሉበት ቦታ ብለው ይፈቱታል። የገዳም ጉዞ ታሪክ የሚጀምረው እንደው ጠቅለል አድርገን ለማምጣት ማለት ነው ወደ ኋላ ቢኬድም በብሉይ ኪዳን ብዙ አለ። ግን የገዳም ጉዞ በጥቅሉ ስናነሳው የገዳም ጉዞ ከኢየሩሳሌም ነው። ሰዎች በሙሉ ከመላው ዓለም ወደ ኢየሩሳሌም ነበር ይጓዙ የነበሩት። ከፊልስጤም ምድር እንኳን በብሉይ ኪዳን ወደ ኢየሩሳሌም ጉዞ ሲደረግ እናነባለን። ወደ ዮርዳኖስ ጉዞ ሲደረግ እናነባለን። ያን ጊዜ በጥላው በመርገፍ በትንቢት ባለችበት ነገረ ድነት ፍንትው ብሎ ባልተገለጠበት ጊዜም እንኳን ጉዞ ወደ ኢየሩሳሌም ይደረግ ነበር። ኢየሩሳሌም ሁላችንም እንደምናውቀው ታላቅ ምስጢር የተገለጠባት ለድህነት የተመረጠች ስፍራ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀባት፣ ያስተማረባት፣ የጾመባት፣ የጸለየባት፣ ታላላቅ ተአምራትን የፈጸመባት፣ ኋላም ላይ የተያዘባት፣ የተገረፈባት፣ የተሰቀለባት፣ ደሙ የፈሰሰባት፣ የተቀበረባት፣ ዳግመኛም ከ3 ቀን በኋላ የተነሳባት፣ እንደገና ያረገባት፣ ተመልሶ የሚመጣባትም የተለየች ስፍራ ቅድስት ሀገር ናት። ስለዚህ ይህችን ስፍራ ከመላው ዓለም የመጡ ክርስቲያኖች ወይም የሚሄዱ ክርስቲያኖች በኪደተ እግሩ እናትና ልጁ ስለባረኳት ወደዛች ስፍራ እየሄዱ ይሳለማሉ፣ ወደዛች ስፍራ እየሄዱ ይማጸናሉ። በዛ ስፍራም ደግሞ እድሜ ልካቸውን የሚኖሩ በተባቶ በብቸኝነት ከተለያየ ዓለማት የመጡ ክርስቲያኖች መናንያን፣ መነኮሳያት እንደሚገኙም ያው እስካሁን ድረስ የምናየው ነው ማለት ነው። ስለዚህ ጉዞ የተጀመረው ወደ ኢየሩሳሌም በመጓዝ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ኢትዮጵያውያንን ጨምሮ ከመላው ዓለም ክርስቲያኖች ወደ ኢየሩሳሌም ይጓዛሉ። ለመሳለም ይጓዛሉ፣ ከቦታው በረከት ለማግኘት ይጓዛሉ፣ ለሱባኤ ይጓዛሉ፣ ለምናኔም ወደ ቦታ የተጓዙ አሉ። አሁን ኢየሩሳሌም ሄደው መንኩሰው የተመለሱ አሉ። ኢየሩሳሌም ሄደው ደግሞ በዛው በምናኔ የሚኖሩ አሉ። በተለያዩ ገዳማትም የሚደረገው ይሄ ነው። በነገራችን ላይ ይሄ የገዳም ጉዞ በመጽሐፍ ቅዱስ ውስጥም ተጽፎ ወይም ተመዝግቦ ይገኛል። ለምሳሌ የተወሰኑትን እናንሳ። በነገራችን ላይ በመጽሐፍ ቅዱስ ብቻ አይደለም፣ በታላላቅ ገድላትም ላይ እነዚህ ጉዞዎች አሉ። ስንክሳሩንም ስንመለከት ብዙ ጉዞዎች ወደ ኢየሩሳሌም ሲደረጉ እናነባለን። ለምሳሌ በብሉይ ኪዳን በሁለተኛ ነገሥት መጽሐፈ ነገሥት ካልዕ ምዕራፍ 5 ያንን የሶርያውን ባለስልጣን ወይም ጀነራል የጦር መሪ ንዕማንን እናገኛለን። የንዕማን ታሪክ ሁላችንም እንደምናውቀው ሰውነቱ በለምጽ የተመታ ነው። ከዛ ከሶሪያ ሀገር እሱ ከሚኖርበት ሀገር ማለት ነው ወደ ኢየሩሳሌም ይመጣል፣ ከንጉሱ ደብዳቤ አጽፎ ማለት ነው። ከዛ በኋላ የመጣው ወደ ነብዩ ኤልሳ ነበር በጥቆማ ማለት ነው። ወደ ኤልሳ ከመጣ በኋላ ኤልሳ ደግሞ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ እንዲልና ከለምጹ እንዲፈወስ ይነግረዋል። ይህን ከፈጸመ በኋላ ከለምጹ ይነጻል ማለት ነው። ይዞ የመጣውን ወርቅ ብር ሊሰጠው ይፈልጋል ለነብዩ ለኤልሳ ማለት ነው። ኤልሳ ደግሞ አልቀበልም ይለዋል ማለት ነው። ስለ ሁለት ነገር ነው አልቀበልም ያለው። አንደኛ የሱ እቡይነት በገንዘቤ ነው በብሬ ነው የዳንኩት እንዳይል ነው። ሁለተኛ የእግዚአብሔር ደግሞ ጸጋ በገንዘብ እንደማይሸጥ ሲነግረን ነው ማለት ነው። ከዛ በኋላ ምንድነው የለመነው? ብሩን እና ያመጣቸውን ጌጣጌጦች አልቀበልም ሲለው የእግዚአብሔር ሰው ከዳነ በኋላ እንግዲህ ለምጽ በጣም ክፉ በሽታ ነው። የታናሽነት ምልክት ነው። የኃጢአት ምልክት ነው። መሪ መሆን አይችልም። በለምጽ የተመታ ሰው ከህብረተሰቡ ይገለላል። በኦሪቱ በጣም ከባድ ህመም ነበር። ስለዚህ ከራስ ፀጉሩ እስከ እግር ጽፍሩ ድረስ ሰውነቱ በለምጽ የተመታ ነበር። ሲፈወስ በጣም ተደነቀ። አንደኛ የጀማሪ ክርስቲያን ንግግርም ተናገረ። ሊቃውንቱ ጀማሪ ክርስቲያን የሚናገሩ ምንድነው ያለው? እግዚአብሔር በሌላ በየትኛውም ስፍራ የለም፣ በኢየሩሳሌም ብቻ እንደሚኖር አሁን አውቄያለሁ አለ። እግዚአብሔር በሁሉ ቦታ አለ። ስለዳነ ግን እሱ እግዚአብሔር በዚህ ስፍራ ነው ያለው አለ። እግዚአብሔር በሶሪያ ስለሌላ አይደለም ንዕማን ወደዚህ እንዲመጣ ያደረገው ወይም ያላዳነው እግዚአብሔር ሶሪያ ውስጥ እግዚአብሔር ስለሌላ አይደለም። እግዚአብሔር ልብ ነው የሚፈልገው። የትኛውም ቦታ አለ፣ ግን ልብ ነው የሚፈልገው። እና አንዳንድ ጊዜ እኛም በአንድ ስፍራ ያለ በሌላ ስፍራ የሌለ ይመስለናል። ተደረገልን ተአምር የተነሳ አላስፈላጊ ነገሮችን ሁሉ ለእግዚአብሔር ክብር የማይመጥኑ ነገሮችን ሁሉ ልንናገር እንችላለን። እና የለም ማለት ከዛ በኋላ ምን አለው? ነብዩን ሲለምነው እኔ ባሪያ ከእንግዲህ ወዲህ
ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት አላቀርብም አለ። በሶሪያ ጣዖት ይመለካል። ይልቁንም በቤተ መንግስቱ ንጉሱ ወደ ቤተ ጣዖት ሲገባ ትከሻውን ይዞት ተደግፎት የሚገባው ይሄ ባለሟሉን ነበር እና እሱ ጎንበስ ሲል አብሮ ጎንበስ ይላል፣ ሲሰግድም አብሮ ይሰግድ ነበር። ስለዚህ እሱን አስቦ እኔ ከዚህ በኋላ ወደ ሶሪያ ስመለስ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መስዋዕት አላቀርብም ማለት እዛ የሚጠብቀውን ነገር ስለሚያውቅ ማለት ነው። 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ አለ። ልብ አድርጎ ብርና ወርቅ ጭኖ ነው የመጣው። ከብዙ ባለሟሎቹ ጋር ነው የመጣው። በክብር ነው የመጣው። ከዳነ በኋላ ግን ብርና ወርቁን መስጠት ፈለገ። እምቢ ሲባል ግን ከኢየሩሳሌም አፈር 2 የበቅሎ ጭነት አፈር ለመነ ማለት ነው። ኤልሳም የልቡናውን በጎ መሻት ተመልክቶ ፈቀደለት። የተወደዳችሁና የተከበራችሁ ምዕመናን የገዳም ጉዟችን አብነት ከሚሆኑን የገዳም ጉዞዎች መካከል አንዱ ይሄ ነው። ዋነኛ እንኳን ባይሆን አንዱ አሁንኛ ወደ ገዳም ስንጓዝ የምናደርጋቸው ነገሮች በሙሉ እዚህ ውስጥ የተካተቱ ናቸው። ለምሳሌ በዚህ ታሪክ በትንሹ አንደኛ ወደ ገዳም መሄድን አብነት ይሆነናል ማለት ነው። ወደ ገዳም መሄድን እንማራለን። መሄድ ወደ ገዳም የምንሄድበትን ምክንያት ይነግረናል። ለፈውስ በረከተ ሥጋ በረከተ ነፍስ ለማግኘት ማለት ነው። ገዳማውያኑን ለማግኘት ነው። በዛ ገዳም ይኖር የነበረውን በዛ በቄርሜሎስ ተራራ ማለት ነው ኤልሳን እንዳገኘው ንዕማን ማለት ነው። እኛም ወደ ጻድቁ ወደ አባታችን ወደ አቡነ ተክለ ሃይማኖት ወደ ገብረ መንፈስ ቅዱስ ገዳም እንሄዳለን ማለት ነው። ስለዚህ አንደኛ ወደ ገዳም መጓዝን አብነት ያደርጋል ወይም አብነት እንድናደርግ ይረዳናል ይሄ ጥቅስ ማለት ነው። 2ኛ ገዳማውያንን ማግኘት እንዳለብን ይነግረናል። 3ኛ በገዳሙ ጠበል መጠመቅም ደግሞ እንደሚቻል ወይም አብነት ይሆነናል። ከዛ ከደዌ ሥጋ ለመፈወስ የሚደረግ ጉዞ እንዳለ ይነግረናል። እምነት ብለን አፈሩን መውሰዳችንም አብነት ይሆናል። በላስቲክ ቋጥረን እኮ አመዱን አፈሩን ይዘን እንመጣለን። እምነት ማለት ነው። በኋላ ላይ እንመጣበታለን። አሁን ዛሬ እምነት የሚባለው ያፈሩና አመዱ አይደለም። አሁን ተቀይሯል። አሁን የቢዝነስ ጊዜ ሆኗል። እሱን በኋላ ላይ እናየዋለን። የተጀመረው ግን ከዚህ ነው። አንደኛ ካህናቱ የቀደሱበትን ወይም ዕጣን ያሳረጉበትን ከጽናው የረገፈውን እሱን ከቤተ መቅደስ ሰብስበው ዲያቆናቱ ለምዕመናን ይሰጣሉ። 2ኛ ደግሞ አፈሩን ዘግነው የቦታውን በረከት ይሰጣሉ። እምነት በእምነት እመቱን አመዱን ማለት ነው እምነት ብለን እንወስዳለን። አፈር ሲወስድ እናያለን። ሌላው ብርና ወርቅን መጸየፍን ወደ ገዳም ስንሄድ ብርና ወርቅ መጸየፍ እንዳለብን ገዳማውያኑ ብርና ወርቅን የሚጸየፉ እንደሆነ ይነግረናል። ገዳም ብርና ወርቅ መሰብሰቢያ ወይም ደግሞ መቆመሪያ ወይም ሸቀጥ ማራገፊያ አለመሆኑን አልፈልግም ሲል ነብዩ እናገኘዋለን። አሁን ወደ ገዳም ስንሄድ ብር አንስጥ እያልኩ አይደለም፣ ግን ዓላማው እሱ አይደለም ማለት ነው። አሁን ብር ያስፈለገው ለገዳሙ አይደለም፣ በገዳሙ ለምንገለገለው ለኛ ነው። በገዳሙ የተለያዩ ነገሮች ስለሚሰሩ ማለት ነው፣ እንግዳ ማረፊያን ጨምሮ። ግን አሁን ቀደም ሲል እንዲህ አልነበረም። ገዳማውያኑ ብር ይጸየፉ እንደነበረም ይሄ ታሪክ ይነግረናል ማለት ነው። 2ኛው በሐዲስ ኪዳን ደግሞ 2ኛው ማስረጃ የሐዋርያት ሥራ ምዕራፍ 8 ግብረ ሐዋርያት ላይ የምናነበው ታሪክ ነው። ኢትዮጵያዊ ጃንደረባ ባኮስ ማለት ነው የቤተ መንግስቱ ሹም፣ ገንዘብ ሚኒስቴር እንደምንለው እንዳሁኑ ማለት ነው የንግስቲቱ ሹም ነው። ለመሳለም ነው ወደ ኢየሩሳሌም የሄደው ማለት ነው። ስለዚህ ለመሳለም ሄዶ ግን ክርስትናን ይዞ እንደመጣ ታሪኩ ይነግረናል። ምንድነው የሚለው ታሪኩ? እነሆ ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ ገንዘብ ሚኒስቴር ነው፣ ሹም ነው፣ ባለስልጣን ነው የነበረ፣ በገንዘቧም ሁሉ የሰለጠነ ማለት ነው። ስለዚህ በአንድ ሀገር ገንዘብ ላይ የሰለጠነ ሚኒስቴር ገንዘብ ሚኒስቴር ነው። ስለዚህ የሰለጠነ የከበረ በገንዘቡም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ይላል። ምን ሊያደርግ? ሊሰግድ ሊሳለም የምንለው ማለት ነው። ስለዚህ ጉዞ ወደ ኢየሩሳሌም ለመስገድ፣ ጉዞ ወደ ኢየሩሳሌም ለመሳለም። እግዚአብሔር በሁሉ ቦታ አለ፣ አዎ አለ። ያ ግን ይለያል። በኪደተ እግሩ ባርኮታል። ታላላቅ ገቢረ ተአምራት ኢየሩሳሌም መሄድ በነገራችን ላይ ማለት ነው ኢየሩሳሌም ሄዶ በመጽሐፍ ቅዱስ የምናነባቸውን ታሪኮች በአካል መዳሰስ፣ መንካት፣ ማየት ትልቅ ዕድል ነው። በጣም ትልቅ ዕድል ነው። ሳያዩ የሚያምኑ ብፁዓን ናቸው። በእርግጥ ትክክል ነው። ያ ያመንነውን ደግሞ ሄደን ስንነካው ስንዳስሰው ደግሞ እጅግ በጣም የተለየ ጸጋና በረከት አለው። የቦታውን ቃል ኪዳን እናገኛለን ማለት ነው። ከኢየሩሳሌም ውጭ ያሉ ገዳማት ለምሳሌ ቅዱሳን መካናት ማለት ነው ብዙ ቦታ አሉ። በተባህቶ በብቸኝነት
በተጋድሎ በንጽህናና በድንግልና በቅድስና አባቶች እናቶች የሚኖሩበት ማለት ነው። በተናጥልም በማህበርም እየተጋደሉ የሚኖሩበት ቦታ በብዛት በልዩ ልዩ ስፍራዎች ይገኛል። ይሄኛውን አብነት አድርጎ ማለት ነው ቅዱሳን በተጋድሎ ያከበሯቸው ቦታዎች በተለያዩ ቦታዎች በተለያዩ ሀገሮች ይገኛሉ። ለምሳሌ ግብፅን ብንመለከት ከአባይ በላይና ከአባይ በታች ላዕላይና ታህታይ የምንላቸው ማለት ነው። በአባይ ወንዝ ነው ላይና ታች ተብሎ የተከፈሉት። በሁለቱም ታላላቅ ቅዱሳን መካናት አሉ። እመቤታችን ከተወዳጅ ልጇ ጋር በተሰደደችበት ጊዜ እነዚህ ገዳማት ተባርከዋል። እነዚህ ገዳማት ተገኝተዋል። በግሪክ ታላላቅ ገዳማት አሉ። በኢትዮጵያ ውስጥም ታላላቅ ገዳማት እና አድባራት አሉ። እነዚህን ማየት ይቻላል ማለት ነው። ወደ ገዳም ለምን ይኬዳል ነው? የተወሰኑትን አንስተነዋል። አንደኛ ለመሳለም ነው። ተሳላሚዎች የሚያደርጉት ጉዞ አለ። ሁለተኛ ለመጠበል ነው። ጠበል ለመጠመቅ ማለት ነው። ህመምተኞች የሚያደርጉት ጉዞ አለ። ደግሞ ህመሙን ሳናውቀው ጤነኛ ነን ብለን ግን ለበረከት ለመጠመቅ የምንሄድበት ጉዞ አለ። በዓላትን ለማክበር ወደ ገዳም ጉዞ ይደረጋል። ዓመታዊ በዓላት ለምሳሌ ደብረ ሊባኖስ ግንቦት 12 ቀን የአባታችን የአቡነ ተክለ ሃይማኖት ከ57 ዓመት በኋላ አጽማቸው የፈለሰበት እዛው ቦታው ድረስ ሄዶ በረከት ለማግኘት፣ ታኅሳስ 24 ቀን ነሐሴ 24 ቀን የተወለዱበት ያረፉበትን አጽማቸው የፈለሰበትን ሄዶ እዛ ቦታው ላይ ለማክበር ጉዞ ይደረጋል። ለሱባኤም ጉዞ ይደረጋል። በተለይ በጾመ ፍልሰታ ማለት ነው። አንዳንድ ጊዜም በራሳችን የፍስክ ጊዜያቶች ከጾም በአፋ የሆኑ ጊዜያቶችን ሳይሆን በጾም ውስጥ ያሉ ጊዜያቶችን እንድንጾም የተፈቀዱ ወቅቶችን ራሳችንን ለማየት ውስጣችንን ለማዳመጥ ለሱባኤም ወደ ገዳም ይኬዳል። ለንስሐ ከንስሐ አባት ጋር በመነጋገር ለጥሞና አንዳንድ ጊዜም በንስሐ የንስሐ አባቶቻችን ራሳችንን እንድንመለከት ወደ ገዳም ሊልኩን ይችላሉ። በጥቅሉ በረከተ ሥጋ በረከተ ነፍስ ለማግኘት ወደ ገዳም ጉዞ ይደረጋል። ስለዚህ ወደ ገዳም ጉዞ እንድናደርግ መጽሐፍ ቅዱስ አብነት ይሆነናል። ወደ ገዳም ጉዞ እንድናደርግ የቤተክርስቲያን ትውፊት የቤተክርስቲያን ታሪክ አብነት ይሆነናል። ስለዚህ ወደ ገዳም መጓዝ ያለ የነበረና የሚኖር ነው ማለት ነው። ማንም ሰው ወደ ገዳም መጓዝን አይነቅፍም። ወደ ገዳም በመጓዝ ምክንያት ግን የሚነገዱ ንግዶችን ወይም ደግሞ ጸያፍ ነገሮችን እንቃወማለን ማለት ነው። እሱን ለማጥራት ነው። አሁን በልምድ ብቻ ወደ ገዳም መጓዝ የለብንም። በስርዓተ ቤተክርስቲያን በትውፊቱ ስርዓተ ቤተክርስቲያንን በጠበቀ መልኩ ትውፊቱን በጠበቀ መልኩ መጓዝ አለብን ለማለት ነው። በልማድና ክርስትና መርሃ ግብር ይሄንን መስራታችን ማለት ነው። ጥሩ። ሌላው እንዴት ነው ወደ ገዳም የሚኬደው? እንዴት ነው ወደ ገዳም የምንሄደው የሚለውን ነገር እናነሳለን። እንግዲህ ገዳም የምንሄድባቸው ምክንያቶችን ገልጸናል። የቦታውን ቃል ኪዳን ለማግኘት፣ ከቦታው በረከት ለማግኘት፣ ለሱባኤ፣ ለንስሐ፣ ጠበል ለመጠበል፣ ለመሳለም፣ ክብረ በዓል ለማክበር ወደ ገዳም እንጓዛለን ብለናል። እንዴት ነው የምንጓዘው ነው? አንደኛ በግል ልንሄድ እንችላለን። አንድ ሰው ብድግ ብሎ ወደ ገዳም መሄድ ይችላል፣ በክርስትናው ማለት ነው። ማንም ሰው ለምንድን ነው ይሄንን የምታደርገው ሊለው አይችልም ማለት ነው። በክርስትናው ለብቻው ወደ ገዳም ሊሄድ ይችላል። በማህበር ወደ ገዳም ሊኬድ ይችላል። አሁን እንደሚደረገው በሰንበት ትምህርት ቤት፣ በታላላቅ የአገልግሎት ማህበራት፣ አንዳንድ ጊዜ እንደውም የማህበሩ አባላት የጥሞና ጊዜያቸውን በገዳም ያሳልፋሉ፣ ይመካከራሉ፣ ይማማራሉ። አንዳንድ ጊዜም ደግሞ እዛው ንስሐቸውን ተቀብለው ተዘጋጅተው ሄደው ማለት ነው ስጋው ደግሞ ተቀብለው የሚመጡበትም ሁኔታ አለ። ስለዚህ በማህበር ወደ ገዳም ይኬዳል። በሰንበት ትምህርት ቤት ወደ ገዳም ይኬዳል። በንስሐ አባት ምሪትና የንስሐ አባቶች ጉዞ ሲያስተባብሩ ወደ ገዳም ይኬዳል። አሁን እንደውም የንስሐ አባቶች በተለይ አዲስ አበባ ከተማ ላይ ጉዞ ወደ ገዳም ያደርጋሉ። የንስሐ ልጆቻቸውን ሰብስበው ሄደው የትምህርት የምክር መርሃ ግብር ያዘጋጃሉ፣ የቦታውን በረከት ለማግኘት ማለት ነው። ሌላው ቤተክርስቲያን የፈቀደችላቸው የጉዞ አዘጋጅ አካላትም ምዕመናንን ወደ ገዳም ይዘው ይጓዛሉ ማለት ነው። በእነዚህና በመሳሰሉት ምክንያቶች ወደ ገዳም እና ሁኔታዎች ወደ ገዳም እንሄዳለን ማለት ነው። ለምን ይጠቅማል? ወደ ገዳም መጓዝ ምን ያደርጋል? በክርስትናችን ላይ የሚጨምረው ነገር ምን አለ? በነገራችን ላይ ወደ ገዳም መጓዝ ግዴታ አይደለም። ግዴታ የሚሆንባቸው ሁኔታዎች አሉ። ከንስሐ ጋር የተገናኘ ሊሆን ይችላል ማለት ነው እና ከቤተክርስቲያን ቀኖና ስርዓት ጋር የተገናኘ ለምሳሌ አንዳንድ ሰው ክህነቱ ላይ ችግር ሲፈጠር ክህነቱን ይይዙና አባቶች ለጥሞና ወደ ገዳም ይልኩታል።
ስለዚህ ግዴታ የሚሆንባቸው ጊዜያቶች አሉ ከቤተክርስቲያን ቀኖና ጋር በተገናኘ ማለት ነው። ግን እንደ አንድ ክርስቲያን ግዴታው አይደለም ወደ ገዳም መሄድ ማለት ነው። ወደ ገዳም መሄድ ውዴታ ነው። ዋጋ ያገኝበታል፣ በረከት ያገኝበታል፣ የተለየ ጥቅም አለው። ስለዚህ ገዳም ካልሄድኩኝ አልጸድቅም የሚል ትምህርት የላትም ቤተክርስቲያን ለምናኔ ካልሆነ በስተቀር ማለት ነው። ስለዚህ ጥቅሙ ሁለት ነው። አንደኛ ለቦታው ነው። ወደ ገዳም ስንሄድ ቦታውን የምንጠቅመው አለ በመንፈሳዊነቱ ሳይሆን ወይም በክብሩ ላይ የምንጨምርለት ነገር ኖሮ ሳይሆን ቦታውን በተለየ መልኩ የምንጠቅምበት ሁኔታ አለ። በኋላ ለማሳየት ሞክራለሁ። ሁለተኛ ተጓዦቹ የሚያገኟቸው ጥቅሞች አሉ። ከተጓዦቹ ልጀምር። ተጓዦቹ ለምሳሌ መጽሐፍ እንደዚህ ይላል። ዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ዋኖቻችን ቅዱሳን ናቸው። ዋኖቻችሁን አስቡ ተብለናል። ማሰብ ብቻ አይደለም፣ ምሰሏቸው። በምን? ኑሯቸውን እየተመለከታችሁ። እኔ አሁን የተክለ ሃይማኖቱን ኑሮ የት አግኝቼ ነው? ተክለ ሃይማኖት በነበሩበት ዘመን የለው፣ ኑሯቸውን ግን ፈልገዋለሁ። ስለዚህ የኖሩበትን ቦታ ሄጄ ማየት አለብኝ። የተሰነደ ታሪክ አለ፣ የሚታይ ነገርም አለ፣ የሚዳሰስ የሚጨበጥ ነገር አለ። በጣም የሚገርም ነው። ወደ ተክለ ሃይማኖት ገዳም ስትሄዱ ለምሳሌ አንዱን ብቻ በተክለ ሃይማኖት ቃል ኪዳን እርጥብ እንጨት ቅጠል የሚማገድበት የግብር ቤት አለ፣ ዳቤ የሚዘጋጅበት ማለት ነው። እርጥቡ ነው። ውሃው ጠብ 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 እያለ እሳት ውስጥ ይከቱታል መነኮሳቱ፣ ይነዳል እንደ ጧፍ ማለት ነው። ቤታችን አምጥተን ይህን እርጥብ ቅጠል እናንድድ ብንለው አንችልም። በጭስ መጨናበስ ነው የሚሆነው። ይሄ ቃል ኪዳን ነው። በቃ የቦታው ቃል ኪዳን ነው፣ የትም የማይፈጸም ማለት ነው። የምናየው የምንዳስሰው ማለት ነው። ወንዶቹ ገዳማውያን አባቶቻችን የሚጋግሩት ዳቤ፣ የሚጠብቁት ጠላ፣ የሚጋግሩት እንጀራ፣ የሚሰሩት ስራ ውጣ ውረዱ ያለ ድካም ያለ ንዋም ማለት ነው። ይሄንን ለማየት ወደ ገዳም መጓዝ እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ዋኖቻችን ቅዱሳን ናቸው። ቅዱሳንን ለማሰብ በኑሯቸው ለመምሰል ከገዳሞቻቸው የቀረበ ቦታ የትም የለም። ገድላቸውን ከማንበብ ገዳማቸውን ማየት ይበልጣል። ገድላቸውን ማንበብም የቅዱሳንን ሕይወት ይነግረናል። ግን ደግሞ ቦታቸው ላይ የተጋደሉበት ቦታ ላይ ሄዶ ማየት የተለየ ነው። ስለዚህ የቅዱሳንን ቃል ኪዳን ከቦታው እናገኛለን። የቅዱሳንን በረከት እናገኛለን። ከቅዱሳን ጽናት እና ብርታት እንማራለን። መንፈሳዊ ሕይወታቸው ምን እንደሚመስል ተመልክተን መንፈሳዊ ሕይወታችንን እናድሳለን ማለት ነው። ተንቀሳቃሽ ስልኮቻችን ሲደክሙ ቻርጅ እንደምናደርጋቸው በመንፈሳዊ ሕይወታችን ድካም ሲሰማን ወደ ቅዱሳኑ ሄደን ተጠግተን የነሱን መንፈስ አናግረን እንመጣለን። በዛ ቦታ ላይ ያለው የእግዚአብሔር መንፈስ ስለሆነ ማለት ነው። ወደ ውስጥ ወደ ራሳችን እንድናይ ያደርገናል። በተጋድሎ እንድንበረታም ያደርገናል ማለት ነው። ስለዚህ ለኛ ጥቅሙ ዘርፈ ብዙ ነው። ለምሳሌ መጽሐፈ ስንክሳር ግንቦት 13 አባ አርሲያኖስ የሚባል አንድ ታላቅ አባት እንዳረፈ ይነግረናል። ይሄ አርሲያኖስ የንጉሱ ቴዎዶሲዎስ ሁለቱ ልጆችን አኖሪዮስንና አኖሪዮስንና አርቃዲዮስን ያስተማራቸው ነው በጥበብ ማለት ነው። በኋላ እነሱ በታላላቅ ሁለት ሀገሮች ላይ ተሹመዋል። ይሄ ጻድቅ ወይም ይሄ አባት ማለት ነው አርሳኒዮስ በጣም የሚገርመው ከልጅነቱ ጀምሮ የዓለምን የፍልስፍና ትምህርት በሙሉ በወቅቱ የነበረውን ዕውቀት በሙሉ ተምሯል። የፀሐይን፣ የጨረቃን፣ የከዋክብትን ምርምር ማለት ነው። የዘመናትን ቀመር በመንፈሳዊ ዕውቀቱም ደግሞ በጣም የመጠቀ ነበር። ይህ ሁሉ ዕውቀት እያለው ግን በእግዚአብሔር መልአክ ጠቋሚነት በመንፈስ ቅዱስ አነሳሽነት ማለት ነው ከዓለም ተለይቶ እንዲመንን አደረገው ይላል። ይህንን ብቻ እንኳን ብናይ ማለት ነው ዓለማዊ ዕውቀቱን እንመልከት የደረሰበትን ግን ይሄ በሙሉ ከንቱ እንደሆነ ተነግሮት ወደ ምናኔው እንደወጣ እናያለን። በጣም ረጅም ነው ይላል። ነገር ግን አጎንብሶ ነው የሚኖረው ይላል። የቤቱ መቃን ከፍታው ለሱ ቁመት የተስተካከለ ቢሆንም ሲገባና ሲወጣ ግን አጎንብሶ ነበር የሚወጣው ይላል። በትህትና ማለት ነው። ከማልቀሱ ብዛት የተነሳ የአይኑ ሽፋሽፍት እና ቅንድብ እስከሚላጥ ድረስ ፀጉሮቹ እስከሚነቀሉ ድረስ ያዝን ነበር ይላል እና ሁልጊዜም በሐዘን ሁልጊዜም በለቅሶ ሁልጊዜም በታናሽነትና በትህትና ይኖር ነበር ይላል እና ቤተክርስቲያን ሲገባ ሰዎች እንዳይመለከቱት በምሰሶው ይደበቅ ነበር ይላል። ወደ ቤተክርስቲያን ሲገባ በምሰሶው ይሸሸግ ነበር። ተሪዮ ታይታን ሁሉ አይፈልግም ነበር። ታላላቅ ገቢረ ተአምራትን ሁሉ ይፈጽም ነበር ይላል። ልብ አድርጉ፣ የኖረው 100 ዓመት ነው። ግን የኖረባቸውን ቦታዎች ስንክሳሩ ሲዘረዝራቸው
በሚደንቅ መልኩ ማለት ነው። መጽሐፈ ስንክሳር ግንቦት 13 ቀን ነው የምታነቡት እና ሲዘረዝራቸው በሮቤ 40 ዓመት ኖሯል ይላል። በአስቄጥስ ገዳም 30 ዓመት ኖሯል ይላል። በምስር ገዳም 20 ዓመት ኖሯል ይላል። ከዛ በእስክንድሪያ 3 ዓመት ኖሯል። ተመልሶ ወደ ምስር ደግሞ ከሄደ በኋላ 2 ዓመት ኖሯል ይላል። አንድ ላይ 95 ዓመት በምናኔ እንግዲህ በ5 ዓመቱ ነው ማለት ነው ይሄንን የጀመረው። ወደ 100 ዓመት ኖሮ አርፏል። ስለዚህ እነዚህን ስናጠና ወደ ገዳም ሄደን እኛ ብዙ ጊዜ ወደ ገዳም ከሄደን በኋላ ሰልፊ ተነስተን ወይም ደግሞ የሆነ ነገር አውርተን ምናምን ተጫውተን ነው የምንመጣው እንጂ የቦታውን ታሪክ አጥንተን የዛን ቅዱስ ተጋድሎ አንብበን ተረተን ብንመጣ ይዘነው አፍሰነው ነው የምንመጣው ማለት ነው። ስለዚህ በቦታው መገኘት ዘርፈ ብዙ ጥቅም ነው ያለው። ያቺ ማርያም ዘማዊቷን ስናስታውስ በመጽሐፍ ቅዱስ ላይ ወደ ገዳም ከገባች በኋላ ሕይወቷ እንዴት እንደተቀየረ ሁሉ ይነግረናል። ስለዚህ እነዚህን ነገሮች ማስተዋል ይገባል ማለት ነው። ሌላው ገዳሙ ነው ወይም ቦታው ነው የሚጠቀመው ነው ያልነው። ያልታወቀ ከሆነ በሰዎች እንዲታወቅ ያደርጋል ማለት ነው። ያልታወቀ ማለት በእግዚአብሔር ታውቋል፣ ብዙ በረከት አለው። ግን በሰዎች ሲታወቅ ደግሞ ያ ቦታ ማለት ነው ታሪክ ነው፣ ቅርስ ነው። በትውፊት በታሪክ እኛ ዘመን ደርሷል፣ ጠፍ መሆን የለበትም። ስለዚህ ለሚቀጥለውም ትውልድ ስለሚረዳ ቦታውን እንዲታወቅ ያደርገዋል። ጉዞ ማለት ነው ይሄ መንፈሳዊ ጉዞ፣ የገዳም ጉዞ ቦታው እንዲታወቅ ያደርገዋል። በቦታው ላይ ያሉ መናንያን ሊሆኑ ይችላሉ። በቦታው ላይ ያሉ መነኮሳት፣ ካህናት፣ አገልጋዮች፣ የአካባቢው ህብረተሰብ፣ ምዕመናን ያለባቸው ችግር እንዲቀረፍ ያደርጋል። ለምሳሌ የመንገድ ችግር ሊሆን ይችላል፣ የውሃ የመብራት ችግር ሊሆን ይችላል። የመሳሰሉት የቁሳቁስ ችግር እንኳን ካለባቸው ከከተማ በቀላሉ ጋዝ ይዞ ለመብራት የሚሆን ጋዝ፣ ጧፍ፣ ሻማ ይዞ መሄድ፣ ጨው የመሳሰሉ ነገሮችን ይዞ መሄድ እንኳን ወደ ገዳሙ ቀላል ነገር አይደለም። ስለዚህ እነዛን በዛ በገዳሙ አካባቢ ያሉ ማህበረሰቦችንም ይጠቅማል። በእድሜ ብዛት ቦታው ወይም ገዳሙ ያረጀ ከሆነ የመታደስ እድል እንዲኖረው ያደርጋል ማለት ነው። እንዲታደስ ያደርጋል። የፈረሰው እንዲጠገን ያደርጋል። የጎደሉ ነገሮች ካሉ ምናልባትም ችግሮቹ ቀላል ሆነው ግን ሰው ሳያየው ሰው ሳይደርስለት ወደ ባሰ ደረጃ ላይ እንዳይሸጋገር ቶሎ ለችግሮቹ መፍትሄ ለመስጠት ያግዛል ማለት ነው። አካባቢው በኢኮኖሚ የደከመም ከሆነ ደግሞ በገንዘብ ምክንያት የሚመጣውን ችግር ለመቅረፍ ይረዳል። ብዙ ጊዜ ምዕመናን ወደዛ የሚጓዙ ከሆነ በዛ ቦታ ላይ ክሊኒክ ሊሰራ ይችላል፣ ትምህርት ቤት ሊሰራ ይችላል። ለምሳሌ የቁልቢ ቅዱስ ገብርኤልን ማንሳት ይቻላል። በዚህ በምዕራብ ሐረርጌ ከአሰበ ተፈሪ አካባቢ ነው የሚገኘው። ስሙን ጎላ አድርጎ ለማወቅ ማለት ነው። አሰበ ተፈሪ ከተማ ሁላችንም እናውቀዋለን። አሁን ጭሮ ተብሏል። የቁልቢ ቅዱስ ገብርኤል ቤተክርስቲያን በምዕራብ ሐረርጌ ነው የሚገኘው። አካባቢው የታቦቱ ገቢረ ተአምር ባይገለጥ ኖሮ ወደዛ አካባቢ የሚሄድ ሰው አይኖርም። አንደኛ ከዋናው መንገድ የተገነጠለ ነው። ሁለተኛ በዛ አካባቢ ብዙ እንቅስቃሴ የለም። የሆቴል የተለያዩ ነገሮች የሉም። ሰው የሚሄድበት ወደ ድሬዳዋና ወደ ሐረር የሚጓዝ ሰው እግረ መንገዱን ጎራ ብሎ ተሳልሞ ከመምጣት ውጭ ቦታው የመታወቅ ዕድል አልነበረውም። የሚያውቀው እግዚአብሔር ቢሆንም ግን በታቦቱ ተአምር አድራጊነት በቅዱስ ገብርኤል አማካኝነት ቦታው ስለታወቀ በመላው ዓለም ማለት ነው ብዙ ሺህ ምዕመናን ስለሚመጡ አካባቢው ተጠቃሚ ሆኗል። በቅዱስ ገብርኤል ተሳላሚዎች ምዕመናን በጠቅላይ ቤተ ክህነቱ አስተባባሪነት ማለት ነው ትምህርት ቤት ተሰርቷል። ለአካባቢው ማህበረሰብ ውሃ እንዲፈልቅና ንጹህ ውሃ እንዲጠጡ ተደርጓል። ክሊኒክ ተሰርቷል። ስለዚህ የተለያዩ የልማት ስራዎች በዛ አካባቢ ተሰርቷል ማለት ነው። ምዕመናን ወደዛ ሲሄዱ ደግሞ ቤታቸውን በማከራየት እንግዳ በመቀበል ሆቴል፣ የተለያዩ ምግብ መጠጥ በማዘጋጀት ደግሞ የሚተዳደሩ ሰዎች አሉ። በሽያጭ በገበያም የሚተዳደሩ ብዙ ሰዎች አሉ እና ለስፍራው ለስለት የሚቀርቡ ነገሮች በሙሉ የሚገኙት ከዛ አካባቢ ነው። ስለዚህ ያ አካባቢ በተለየ መልኩ እንዲታይ ተደርጓል ማለት ነው። ለአካባቢው ምዕመናን አገልጋዮችም ተስፋን ያጭራል። ለካ ምዕመናን አሉ፣ እንደኛ ክርስቲያኖች አሉ። በዛ አካባቢ ያለው የእምነት ሁኔታ የጽናታቸው ሁኔታ ደከም ያለ ከሆነ ህዝቡ በብዛት ወደዛ አካባቢ ሄዶ ሲሳለም ስርዓቱ ሲፈጸም ቅዳሴው፣ ማህሌቱ፣ ሰዓታቱ በክብረ በዓል ማለት ነው ትምህርቱ አለ። የተለያዩ ሊቃውንት ይሄዳሉ። ያን ተመልክተው ጽናት ተስፋቸው እንዲጎለብት ያደርጋል ማለት ነው። ከዚህ የተነሳ ለቦታውና ለአካባቢው ዘርፈ ብዙ ጥቅም አለው ማለት ነው። በጣም ጥሩ። እነዚህን እየተነጋገርን ቆይተናል። አሁን
ከልማድና ክርስትና አንጻር ወደ ገዳም የሚደረጉ ጉዞዎች በእኛ ዘመን ወይም አሁን ላይ ያጋጠማቸው ችግሮች ምን ይመስላሉ? ማለትም አሁን ላይ በገዳማት ጉዞ የሚስተዋሉ ችግሮች ምንድናቸው የሚለውን እናያለን ማለት ነው። ዋናውም የዚህ የልማድና ክርስትና መርሃ ግብር ዓላማው እሱ ስለሆነ ማለት ነው። የመጀመሪያው አንደኛ ቦታዎቹን የሚያስተዋውቁና ጉዞ የሚያዘጋጁ አካላት ቤተክርስቲያንን የማይመጥኑ ሆነው ይታያሉ። በጣም የሚያሳዝን ቤተክርስቲያንን አለመመጠን ብቻ አይደለም፣ አንዳንድ ጊዜ ከሚጓዙት ምዕመናንን በእምነት ያነሱ ሰዎች ግን የጉዞ አስተባባሪ ሆነው የሚታዩበት ሁኔታ ያጋጥማል። ይህንን ክስተቶች እየተመለከተን ነው። ማንም ተነስቶ ዛሬ ጉዞ ማዘጋጀት ይችላል፣ በጣም በሚያሳዝን መልኩ ማለት ነው። ማንም ተነስቶ የትም ማስታወቂያዎችን ይለጥፋል፣ በየትኛውም ስፍራ ማለት ነው። የገዳም ጉዞዎች ተብሎ መንፈሳዊ ጉዞ ተብሎ ማስታወቂያዎች ግድግዳ ላይ፣ ታክሲ ላይ፣ በየሰው እጅ ላይ ቃለ እግዚአብሔር ሜዳ ላይ ወድቆ እስከሚቀዳደድ ድረስ ማለት ነው። ማንም ተነስቶ ከሚጓዘው ምዕመን ያነሰ እምነት ያላቸው ሰዎች ጉዞ አዘጋጅ ሆነው መውጣት የጀመሩበት ወቅት ላይ ደርሰናል ማለት ነው። ሁለተኛ እጅግ በጣም በሚያሳዝን መልኩ ጥንታዊ ታሪካዊ የነበሩ ገዳማት፣ አድባራት ስማቸው በደላሎች፣ በነጋዴዎች ጉዞ እናዘጋጃለን በሚሉ ሰዎች እና በተባባሪዎቻቸው እየተቀየረ ነው። በጣም ሆት የሆነ ስም ይፈልጋል። አሁን ማልጠራቸው ማለት ነው፣ በጣም ጥሩ ስላልሆነ በቃ ሰውን የሚያስደነግጥ ስም ማለት ነው። ይሄ ርዕስ ላይ አሁን አንዳንድ ጊዜ ሶሻል ሚዲያው ላይ ሰበር ዜና ተብሎ የሆነ ነገር እንደሚጻፈው ገዳማቱንም ባልሆነ ስም መጥራት ተጀምሯል። በጣም በሚያሳዝን መልኩ ማለት ነው። ምናምን የሚያደርጉ ገዳማት፣ እንደዚህ የሚያደርጉ ገዳማት ስማቸው በራሱ ከተአምር ጋራ የተቀየረ ገዳማት አሉ። መረጃው እየደረሰን ስለሆነ ማለት ነው። እነዛ ታሪካዊ ገዳማት ስማቸው እየተቀየረ። ሁለተኛ በጣም የሚያሳዝነው ያልተደረገ ያልተሰራ፣ ለእግዚአብሔር የሚሳነው ነገር የለም፣ ሊያደርገው ይችላል ያንን ተአምር። ግን ያልተደረጉ ተአምራትም እንደተደረጉ ተደርጎ እየወጡ ይገኛል። በጣም በሚያሳዝን መልኩ ማለት ነው። አንዳንድ ቦታዎች ደግሞ ለጠበልነት ሳይሆን ለአካባቢ ልማት ተቆፍረው የወጡ ውሃዎች ግን አካባቢውን ይመርዛሉ ተብለው የተደፈኑ ውሃዎች ሁሉ ጸበል ፈለቀ ተብለው ሲነገሩ ይስተዋላል። እጅግ በጣም በሚያሳዝን መልኩ ማለት ነው። አንዳንድ ጊዜ መረጃው ከየት እንደሚወጣ አናቅም። እኔ አሁን ስፍራውን መናገር አልፈልግም እንጂ በቅርቡ በዚህ በኮሪደር ልማቱ ምክንያት አንድ ቧንቧ ውሃ በሚሰሩ ሰዎች አማካይነት በማሽኑ ተመቶ እና ውሃው ወደ ውጭ ይወጣ ነበር። ስለዚህ በዛ አካባቢ ያለውን ቤተክርስቲያን ጠቁመው የገሌ ጸበል ነው ብለው ሰዎች በቃ በአካባቢው ላይ ሲረባረቡ ነበር። በኋላ በጸጥታ ኃይሎች ነው ያ ቦታው ተከብሮ እንደገና ስራው የቀጠለውና ይህን ማወጅ ያለባት ማን ነው? ጸበል ፈልቋል ማለት ያለባት እኮ የጸበሉ ባለቤት ቤተክርስቲያን ነች። እና አንድ መንገደኛ ተነስቶ እዚህ ቦታ ላይ ጸበል አለ እያለ በኋላ ላይ ለቤተክርስቲያን የሚያመጣው አላስፈላጊ ስያሜ በጣም ከባድ ነው የሚሆነው። እና በዚህ ምክንያት ታላላቅ ገዳማት፣ አድባራት ስማቸው እየተቀየረ ነው። ያልተፈጸሙ ያልተደረጉ ተአምራት ተደረጉ እየተባለ እየተነገረ ነው። ብዙ ሰዎችም ተአምር አፍቃሪያን ሆነው በሃይማኖታቸው ላይ ችግር እየተፈጠረባቸው ነው። የተነገራቸውን ይዘው ይሄዳሉ። ያ የተነገራቸውን ነገር እዛ ቦታ ላይ አያገኙትም። ሳያገኙት ሲቀሩ ደግሞ ልክ ይህን ቤተክርስቲያን እንዳስተላለፈችው ቆጥረው ውሸት ነው የሚሉበትና በሃይማኖታቸውም ጥርጣሬ ውስጥ የሚገቡበት ሁኔታ እየተፈጠረ። ሶስተኛው ልክ እንደ ክሊኒክ ወይም ደግሞ እንደሆነ ሬስቶራንት እንደሆነ የንግድ ተቋም በጣም በሚያሳዝን መልኩ ቁጥር 1 ቁጥር 2 እየተባለ ይሄ ደግሞ በምን ምክንያት ነው የሚፈጠረው? በመጀመሪያ ቦታው ላይ ህጋዊ ያልሆነ ሰው አጠምቃለሁ ብሎ በሚያስገኘው ገቢ ሊሆን ይችላል፣ ወይም በሌሎች ቲፎዞች ሊሆን ይችላል ይመጣል። ከዛ በኋላ በትክክል የቤተክርስቲያኒቷ ስርዓት የቤተክርስቲያኒቷ ትምህርት መዋቅር እየተጣሰ ሲመጣ አካባቢው ላይ ያሉ ሹማምንቶች ማለት የቤተክርስቲያን አካላት ማለት ነው ያንን ሰው ማስቆም ሲጀምሩ እዛ ቦታ ላይ ማጥመቁን ያቆምና ዞር ብሎ የሆነ ነገር ፈልጎ በቧንቧ የተሳበ ሊሆን ይችላል፣ ወንዝ ዳር ሊሆን ይችላል፣ ጸበል ፈልቋል፣ ግን ቁጥር 2 እገሌ ጸበል ይባላል ብሎ ማጥመቅ የጀመረበት ሁኔታ ሁሉ እየታየ ነው። በጣም ያሳዝናል። ያኛው ቁጥር 1 ነው፣ ይሄኛው ቁጥር 2 ነው፣ ወይም ያኛውን ትቼዋለሁ እዚህኛው ከፍቻለሁ እያሉ ሰዎች ማጥመቅ የጀመሩበት ይሄ ከቤተክርስቲያናችን ሕግና ስርዓት ውጪ ማለት ነው። ቤተክርስቲያን እንደ ሱቅ ቁጥር 1 እና ቁጥር 2፣ ጸበል እንደ ሱቅ ቁጥር 1 እና ቁጥር 2 እየተባለ የሚከፈትበት ሁኔታ
እየተደመጠ ወይም እየታየ መጥቷል ማለት ነው። ሌላው አራተኛው ጉዞ ገበያ ተኮር ሆኗል። ይሄ ቢዝነስ ሴንተር ማለት ነው። ገበያ ተኮር ሆኗል። የገዳማት ጉዞ ገበያ ተኮር መክበሪያ ሆኗል። ለምን ጉዞ አናዘጋጅም እና የሆነ ነገር ተፍተፍ ብለን አንሰራም ማለት ነው የጀመሩ ወጣቶች እየሰማን ነው። እና ጉዞ ገቢ ለማግኘት ገንዘብ ለማግኘት ነው ጉዞ የሚዘጋጀው ማለት ነው። ስለዚህ ዓላማው ገንዘብ ነው፣ ዓላማው ብር ነው ማለት ነው። ይሄ ከገዳማቱ ህልውና ከክርስትና ማስተምሮ ውጪ ነው ማለት ነው። የተጋነነ ዋጋ ያስከፍላሉ ለጉዞ። ከጉዞው ጋር የማይገናኝ ሽያጭ ይከናወናል። ከጉዞው ጋር በፍጹም የማይገናኝ ጨረታ እየተባለ መኪና ውስጥ ጨረታ እየተባለ ገንዘብ ይሰበሰባል። እንደገና ደግሞ መባና የአስራት ብር ማንም ሰው ሳይፈቅድላቸው በቦታው ስም ማለት ነው ይሰበስባሉ። አካውንት ነንበራቸውን የራሳቸውን እየሰጡ አንዳንድ ምዕመናን ከጉዞ በኋላ እንኳን ቢሆን ማለት ነው እያስጠነቀቋቸው ደውለው እያሳሰቧቸው ገንዘብ እንዲያስገቡ ያደርጓቸዋል። ቃል ያስገቧቸዋል። ያጋጠመኝ ነገር ስላለ ነው። ባለቤቴ ቃል ገብቷል በመኪና እየሄድን እና ይሄን ያህል ብር ነበር ቃል የገባው። በጣም ብዙ ብር ነው። ወደ 40-50 ሺህ ብር ነበር። አንዲት ትንሽ ደውላ ነገረችኝ እና ሰዎቹ ደግሞ እየደወሉ ይጨቀጭቁናል። በኋላ ላይ አካውንት ላኩልን ስንላቸው የገዳሙ አካውንት አይደለም፣ ስለዚህ ምን እናድርግ ብለው ጥያቄ የጠየቁን ሰዎች አሉ። ስለዚህ በጣም የሚያስጨንቁ ነገሮች በሙሉ እየሰማን ነው። ገንዘብና ገንዘብ ተኮር የሆኑ ሆነዋል ጉዞዎቹ ማለት ነው። እነዚህ አራቱ የዘረዘርኳቸው ነጥቦች በቤተ ክርስቲያናችን ላይ ያስከተሉት በምዕመናን ላይ ያስከተሉት ተጽዕኖ ምንድነው የሚለውን እንመልከት እንደማጠቃለያ ማለት ነው። እነዚህ ችግሮች በቅድስት ቤተ ክርስቲያናችን ላይ ምን አስከተሉ ስንል አንደኛ የመዋቅር ጥሰትን አስከትለዋል። ቤተ ክርስቲያን መዋቅራዊ የሆነ አሰራር አላት። ሰንሰለቱን ጠብቆ ነው እያንዳንዱ ነገር የሚሰራው። በተለይ አስተዳደሩን ስንመለከት ማለት ነው። አጥቢያ ቤተ ክርስቲያን አለች፣ ከዛ ወረዳ አለ፣ ከዛ በኋላ ሀገረ ስብከት አለ፣ ከዛ በኋላ ጠቅላይ ቤተ ክህነት አለ። ትልልቅ ከተሞች ላይ ደግሞ እንደ ክፍለ ከተማ መኖሩ እንደተጠበቀ ሆኖ ማለት ነው። ከነዚህ መዋቅሮች ውጪ ነገሮች እንዲሄዱ እያደረገ ያለበት ሁኔታ አለ ማለት ነው። የመዋቅር ጥሰት እጅግ በጣም ይስተዋላል። ለምሳሌ ሀገረ ስብከት የማይቆጣጠረው ወረዳ ቤተ ክህነት በጣም በሚያሳዝን መልኩ ማለት ነው። ሀገረ ስብከቱ የማይቆጣጠረው ወረዳ ቤተ ክህነት ብቅ ብሏል። አያዘኝም ሀገረ ስብከቱ የሚል ወረዳ ቤተ ክህነት በገዳማት ጉዞና በጠበል ስፍራዎች ምክንያት ማለት ነው። ወረዳ ቤተ ክህነቱ የማይቆጣጠረው አጥቢያ ማየት ጀምረናል። አጥቢያ ነው፣ ወረዳ ቤተ ክህነቱ አይመለከተኝም። ሀገረ ስብከቱ ወረዳ ቤተ ክህነቱን ተቆጣጠር ይለዋል። ወረዳ ቤተ ክህነቱ ደግሞ ወደ አጥቢያው እንዳይገባ እዛ ላይ የሚሰራው ህገወጥ ስራ ሊያስገባው የማይችልበት ሁኔታ እየተመለከትን ነው። አጥቢያው ደግሞ የማይቆጣጠራቸው አጥማቂዎች፣ አጥቢያው የማያውቃቸው የጉዞ ማህበራትም እንዳሉ እየሰማን ነው። እኛ እኮ አናውቅም፣ በእኛ ስም ነው ጉዞ የሚደረገው እንጂ እኛ አናውቅም። ይሄ ደግሞ ነፃ ሊያደርገን አይችልም። እንደ ጲላጦስ እጅን መታጠም ነፃ ያደርገን። እኛ አጥቢያው ላይ የተቀመጥን ከአስተዳደሩ ጀምሮ ማለት ነው። አስተዳደሩ ስብከተ ወንጌል ላይ ያለ ነው፣ ሰንበት ትምህርት ቤት ላይ ያለ ነው፣ ምዕመናን አጥቢያው ላይ ያለን አገልጋይ ካህናት ስለ አጥቢያው ካላገባን፣ አጥቢያውን ካልወከልን በጣም ከባድ ነው የሚሆነው። አጥቢያው ላይ የሚደረገው ነገር በሙሉ ከኛ ቁጥጥር ውጭ መሆን የለበትም። ቢያንስ መጮህ፣ ጎረቤት እንዲደርስ መጮህ አለብን፣ ማስተካከል እንኳን ባንችል ማለት ነው። እና እየተስማማን ዝም ብለን እዛው ባለው ነገር እንዲቀጥል እያደረግን ስርዓተ ቤተክርስቲያን ሲጣስ እየተመለከትን ያለንበት ሁኔታ አለ። ስለዚህ መዋቅራዊ ጥሰቶችን አስከትሏል። መዋቅራዊ ጥሰቶችን አስከትሏል። ሁለተኛ የስርዓተ ቤተክርስቲያን ጥሰቶችንም አምጥቷል። ስርዓተ ቤተክርስቲያን እየተጣሰ ነው። ለምሳሌ የሰንበት ቅዳሴ አሁን በተለይ እንደ አዲስ አበባ እሁድ መገናኛ አካባቢ ብትሄዱ ምዕመናን ሁሉም ተጓዥ ነው፣ የጸበል ዕቃ ይዞ ማለት ነው። ብዙ ተጓዥ አለ። እሁድ የሚያስቀድስ ሰው በጣም እየቀረ ነው። ሲሆን እኮ እሁድ ስጋው ደግሞ የምንቀበልበት ነው፣ የምናስቀድስበት ብቻ አይደለም። እንደው ቢያንስ እንኳን ለስጋው ደግሞ አብቃን እያለን ማናስቀድሰው እንዴት ነው? ለሰንበት አጥቢያችን ላይ መገኘት ያልቻልንበት ምክንያት ምንድን ነው? እውነት ለመናገር ማለት ነው። ስለዚህ ዝም ብሎ ሰው ይጓዛል ማለት ነው። ሁለቱንም ነው የሚያጣው። ልብ አድርጎ አጥቢያው ላይ አያስቀድስም፣ እዛ የሚጓዝበትን ቦታ ቅዳሴ አያስቀድስም። ወይ ቅዳሴው ግማሽ ላይ የሚወጣው ጠቅጥቆ ይገባል፣ ቅዳሴው ሳያልቅ ሊወጣ ይችላል። ምክንያቱም በጉዞ መኪና ነው የሚሄደው፣ ከዚህ ሰዓት እስከዚህ ሰዓት ነው የሚባለው። ቀጥታ ወደ ጠበሉ ነው የሚሄደው። ስለ ገዳሙ በአንዳንድ ጊዜ የማያውቁበት ሁኔታ አለ። ሳይሳለሙም አንዳንዴ ገዳሙ ቤተ መቅደሱ ያለበትና ጸበሉ ያለበት ቦታ የተለያየ ከሆነ ጸበሉ ጋር ደርሰው ነው የሚመጡት። ወደ ገዳሙ ሄደው ተሳልሞ የሚመጡበትን እድል እንኳን አያገኙም። ስለዚህ
የሥርዓተ ቤተክርስቲያን ጥሰት እየታየ ነው። ሌላው ጠበል በምንጠመቅበትም ጊዜ የምንፈጽማቸው ስርዓቶች አሉ። ከመጠመቃችን በፊት፣ ስንጠመቅ፣ ከተጠመቅን በኋላ እነዚህ እየተፈጸሙ አይደለም። በህብረት ሆ ብለን በምንጠመቅባቸው አካባቢዎች የሥርዓት ጥሰቶች እየታዩ ነው፣ እጅግ በጣም በሚያሳዝን መልኩ ማለት ነው። እምነት ተብሎ የሚወሰደው ከሥርዓተ ቤተክርስቲያን ውጪ የሆነ መጥቷል። እምነት ተብሎ ቦታው ላይ ያለው አፈር ሊሆን ይችላል፣ ቦታው ላይ ያለው የተቀደሰበት አመድ ወይም እምነት ሊሆን ይችላል። አሁን ግን በጣም እየተለየ ነው። አንዳንዴ ራሱ እምነቱን እንኳን በህግ በስርዓት የተዘጋጀውን አመዱን ወይም ጸሎተ ዕጣን የደረሰበትን እና የቦታውን አፈር እንኳን በሽያጭ መስጠት ተጀምሯል። ሁለተኛ ከእምነት ውጪ አንዳንድ ቦታ ላይ ያሉ ነገሮች እየቀረቡ ነው። ለምሳሌ ቂቤ፣ በቅርቡ አሁን ቂቤ እየተሸጠ ነው በጣም ውድ በሆነ ዋጋ ከ50 ብር እስከ 100 ብር። እንደውም ሁለት ውሰዱ፣ ሶስት ውሰዱ እየተባለ ሰው በግዴታ ማለት ነው። እንደውም ጥያቄ መጥቶልን ነበር እንደ ቀንዲል ሚዲያ ወቅቱ ጾም ነው እና እምነት ተብሎ ቂቤ ተሰጠን። ስለዚህ ይህንን ቂቤ ብንጠቀመው ጾም እንሽራለን ወይ? ሲጀምር እምነት ቂቤ የሚሰጥበት ሁኔታ የለም፣ እምነት ተብሎ ማለት ነው። ቦታው እንግዲህ አሁን ቤተክርስቲያናችን ቂቤ ልታመርት ነው ማለት ነው፣ ትታ ማለት ነው። ቂቤ አምርቶ መሸጥ በራሱ ኃጢአት የለውም፣ ክፋት የለውም። ግን የቦታው እምነት ነው ማለት ግን በጣም ከባድ ነው የሚሆነው ማለት ነው። ማር የሚሰጡ አሉ። አንዳንድ ቦታ ላይ እንደውም ንቧ ራሷ መታ ከነደፈችህ ጤነኛ ትሆናለህ የሚባልበት ሁኔታ አለ። ሰው እንደ እምነቱ ነው እንግዲህ የሚደረግለት። የቦታው ንብ መጥቶ ሲነድ ሰው እንዲነድፈው ሁሉ ንቡን የሚሻማበት ሁኔታ አለ። ቦታው ላይ በዚህ ሁኔታ ድኛለሁ የሚሉ ሰዎች ለምን ዳናቸው አንልም። ግን ይህንን ቆም ብሎ ማሰብ ያስፈልጋል፣ እጅግ በጣም በተለየ መልኩ ማለት ነው። በጣም የሚገርመው አንዳንዴ ጫማ የማውለቅ ስርዓት፣ ለምሳሌ ጫማ የት ነው የሚወለቀው? ጫማ እንዴት ነው የሚወለቀው? አንዳንድ ሰዎች ከገዳሙ መግቢያ በር ገና ከውጭ ጀምሮ አንዳንድ ሰው እንኳን ጫማ አውልቆ በእግሩ ሄዶ የማያውቅ ብዙ ሰው አለ። ስለዚህ ያ ነገር ለሱ ፈተና ነው የሚሆንበት ማለት ነው። እና አዳዲስ ስርዓቶች እየመጡ ነው። ጫማቸው እየተወሰደባቸው ነው። ብዙ ሰዎች በእግራቸው መሄድ የማይችሉ ሰዎች አሉ። ቤተክርስቲያን ቤተ መቅደስ ውስጥ ጫማ አውልቆ መግባት ይቻላል። ደግሞ ቃል ኪዳን የተሰጣቸው ገዳማት ደግሞ አሉ፣ በባዶ እግር የምንሄድባቸው የሚታወቁ ማለት ነው። ግን ማንም ሰው መጥቶ ፎቶግራፍ ማንሳት ክልክል ነው ይላል። መጥቶ ታሪክ ለማስቀረት የሆነ ነገር ለማድረግ ሌሎች ሰዎች ወደ ገዳሙ እንዲመጡ ለማሳየት ብትፈልግ ምንድን ነው ሲባል ጻድቁ ገዝተዋል ይላል። ፎቶግራፍ የመጣው አሁን ጻድቁ የነበሩት ፎቶግራፍ ከመምጣቱ በፊት በጣም በሚያሳዝን ማንም ሰው ፎቶግራፍ እንዳያነሳ እንዴ ገዳሙ ሲመሰረት እኮ ፎቶግራፍ የሚባል ነገር የለም። እንዳይሳለም የሚል ነገር ሰው አሁን ማስታወሻ መያዝም ፎቶግራፍ ማንሳትም ያው እኮ ነው። በቃል ይዘህ የምትናገረውም ያው ነው። ስለ ገዳሙ አይን ነገር ማለት እና እንዲህ አይነት ነገሮች ከሥርዓተ ቤተክርስቲያን ውጪ ሆኑ። ማተብ ማስበጠስ፣ ያንተ ያሰርከው ማተብ ትክክል አይደለም፣ እኛ ጋር እዚህ ገዳሙ የሚሸጥ ማተብ አለ፣ ይሄንን እሰር የሚሉ ሰዎች መጥተዋል። እንደገና ደግሞ አስተናባሪዎቹ የአእምሮ ህመምተኞች ሆኑ ርኩስ መንፈስ ያለባቸው ናቸው። ያቺን ሴት ያዛት፣ እቺን ሴት ያዛት፣ እንደዚህ አርጋን የመጣችው እንዲያርጎን የመጣው በለው አታስገባው። ስርዓቱን ራሱ ዲያብሎስ ነው የሚነግረን ማለት ነው። በጣም በሚያሳዝን መልኩ ካህናቱ በሙሉ ዝም ብለው ካህናቱን የሚያዘው ርኩስ መንፈስ ያደረበት ሰው ክርስቶስ ዝም በል ያለው የሚናገርበት ሁኔታ የተፈጠረበት ሁኔታ ነው ያለው። ሌላው የሚስጥረ ክህነት ጥሰትን አስከትሏል። ይህ ስርዓት አልባ ጉዞ ሚስጥረ ክህነት፣ አንደኛ ክህነት የሌላቸው ሰዎች አጥማቂዎች ሆነው ብቅ ብለዋል። ምንም ክህነት ለአቶነት እንኳን የማይበቁ ማለት ነው። አቶ የሚባለው እኮ አንድ ሰው በህግ በስርዓት የሚኖር ነው። ለአቶነት እንኳን የማይበቁ ሰዎች ግን አባ እየተባሉ ማጥመቅ ጀምረዋል። ሁለተኛ ክህነታቸው የተሻረ፣ ክህነታቸው የፈረሰ፣ ክህነታቸው የተያዘ ሰዎች ኖሯቸው እንኳን ክህነታቸው ጥርጥር ያለው ሰዎች፣ ክህነታቸው የተበላሸ ሰዎች እንኳን ማጥመቅ ጀምረዋል። በጣም የሚያሳዝነው ያለ ክህነት ያለ እድሜያቸውም አንዳንድ ጊዜ ወጣቶቹ ራሳቸው ሴቶቹም ወንዶቹም ልቀቅ፣ ልቧን መልስ፣ ልቡን መልስ የሚሉ ሰዎች ማየት ጀምረናል። እነዚህ ጉዞ የወለዳቸው ናቸው። ያስጉዟሉ፣ ወደ ጸበል ስፍራ ሰዎችን ይዘው ይሄዳሉ። ከዛ አጥማቂ ከሌለ ራሳቸው ገብተውበት ልቀቅ፣ ልቧን መልስ ማለት ጀምረዋል። ውዳሴ ማርያም፣ መልካ ማርያም ወይም ዳዊት ደረቷ ላይ ጀርባዋ ላይ ያደረጉ ማን አንተ የት ነው ያስካት ሁሉ ብለው ማን ዲያብሎስ ደግሞ ለዚህ በጣም ተንኮለኛ ነው። ያናግራል። ወዳጄ አዎ በዚህ ቀን ያስኳት እንደውም ደግሞ ሊጨምርልህ ይችላል። እኔ እኮ አንተ አቃጠልከኝ፣ አንተ የሌለ መስሎኝ እኮ ነው የመጣሁት ሊል ይችላል። መወቅታ ይሰማናል። ከዛ ክህነቱን በቃ እንደ ቀላል ነገር እንቆጥረዋለን ማለት ነው። ካህናት የሚያደርጉትን ነገር እኛ ማድረግ ከቻልን ነገ ጠዋት ወደ ቤተ መቅደስ ለመግባት ድፍረቱም ወደ ውስጣችን እየሰረጸ ይመጣል። ስለዚህ የክህነት ጥሰት በጣም እየተስተዋለ መጥቷል።
አራተኛው የሃይማኖት ጥሰትም ሃይማኖት የሌላቸው ሰዎች ጉዞ ማስጓዝ ጀምረዋል። በጣም በሚያሳዝን መልኩ ሃይማኖት የሌላቸው ሰዎች ማለት የማይጾሙ የማይጸሉ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ የሆኑ ሰዎች እንኳን ጉዞ ማዘጋጀት መኪና ማቅረብ ሁሉ ጀምረዋል። ወደ ገዳሙ መሄድ ጀምረዋል። እያዩት ነው ገመናችንን ማለት ነው። እኛም ከነሱ አንሻልም። የምንጓዙ ሰዎች ስርዓት የለንም። እጅግ በጣም ጥንቃቄ የሚያስፈልገውን ነገር እንደ ተራ ነገር ቆጥረነዋል ማለት ነው። ስለዚህ ይሄ ደግሞ ምእመናን ለቅድስት ቤተክርስቲያን ያላቸው አመለካከት ወይም ያላቸው ቦታ፣ ምእመናን ለጠበል ስፍራ ያላቸው ቦታ፣ ምእመናን ለክህነት ያላቸው ስፍራ፣ ምእመናን ለቅዱስ ቁርባን ያላቸው ቦታ፣ ለንስሐም ያላቸው ቦታ፣ ለቃለ እግዚአብሔርም የሚሰጡት ስፍራ እየቀነሰ እየጠለሸ መጥቷል ማለት ነው። እጅግ በጣም በሚያሳዝን መልኩ። በመጨረሻ መፍትሄው ምንድነው? እንግዲህ የገዳም ጉዞ ምን እንደሚመስል ከጥንት ያለውን አየን። አሁን ላይ ያሉ የገዳም ጉዞዎች ምን እንደሚመስሉ ተመለከትን። እነዚህ ችግሮች ያመጡትን ጥሰቶች ደግሞ አየን። ስለዚህ ምን እናድርግ ነው? መፍትሄው ምን ይሁን? መፍትሄው ሁላችንንም ያማከለ ነው። የመጀመሪያው 5 አካላት ናቸው ለመፍትሄው መትጋት ያለባቸው ብዬ የማስበው ማለት ነው። እንደኔ እና እንደ ልማድና ክርስትና መርሐ ግብር ማለት ነው። አንደኛ ጉዞ የሚደረግባቸው ገዳማትና አድባራት። ምዕመናን ይህንን የምትሰሙ ይህን ጉዞ የሚደረግባቸው ገዳማትና አድባራት ላይ ያሉ አስተዳዳሪዎች፣ ያሉ የስብከተ ወንጌል ክፍል ኃላፊዎች፣ ያሉ የወረዳ የቤተ ክህነት ባለስልጣናትም ቢሆኑ ይህንን ብታደርሷቸውና ቢመለከቱት ደስ ይለናል። ስለኛ አይደለም ስለ ቤተ ክርስቲያን ማለት ነው። እኛ ኢምንት ነን፣ ወደ ላይ ማዘዝና መናገር አንችልም። ግን ቢያዩት አንደኛ ጉዞ የሚደረግባቸው ገዳማትና አድባራት መጀመሪያ ቦታቸውን ማስከበር አለባቸው። ቦታቸውን ማስከበር በቃ እኛ ቦታ ላይ ለመምጣት የኛን ቦታ ስርዓት ማክበር ያስፈልጋል ማለት አለባቸው። ሰው ሳይሳቀቅ እና ሳይፈራ ደሞም ሳይደፍር ወደ እነሱ እንዲመጣ ማለት ነው። ሰዎችን መሳብ ነው ያለባቸው እና ሌሎች ከገዳሙ ውጪ የሆኑ ስርዓቶች ሰዎችን እያበሳጩ መነጋገሪያ ከሆኑ በጣም ከባድ ነው። በእግዚአብሔርም በሰውም ዘንድ ስለሚያስጠይቀን ማለት ነው። ስለዚህ ቦታቸውን ማስከበር አለባቸው። ኮሚቴ አዋቅረው ሊሆን ይችላል፣ ከቦታው የጸጥታ አካላት ጋር ሊሆን ይችላል፣ ከወጣቶች ጋር እዚህ ከተማም ካሉ ስለ ቦታው ከሚያስቡ እና ደግሞ ከወረዳ ቤተ ክህነቱ ከሀገረ ስብከቱ ጋር በመነጋገር ቦታቸውን ማስከበር፣ ስርዓት ማውጣት፣ ማበጀት ያስፈልጋል ማለት ነው። የሚያውቁትን የጉዞ ማህበራት የሚያውቋቸውን የጉዞ ማህበራት ማግኘት፣ የማያውቋቸውን የጉዞ ማህበራት ደግሞ በመጀመሪያ ማጣራት አለባቸው። ዝም ብሎ የማይታወቅ ሰው ማንም ሰው ስለመጣ ሳንቲም ስለሰጠን ብቻ በራችንን ክፍት ማድረግ አይጠበቅብንም። መመሪያ ማውጣት፣ ክራይቴሪያ ማዘጋጀት ነው። ወደዚህ ቦታ ጉዞ ማዘጋጀት የሚችል ሰው ይሄን ማሟላት አለበት የሚል ነገር ማስቀመጥ መቻል አለበት። ምዕመናንም በልበ ሙሉነት ወደ ገዳሙ እንዲሄዱ ያደርጋቸዋል ማለት ነው። ስለዚህ የማያውቁት እርዳታ በስባቸው እንዳይሰበሰብ፣ የማያውቁት አጥማቂ በቦታው ላይ እንዳይገኝ፣ እነሱ የማያውቁት ጉዞም እንዳይደረግ ጥረት ማድረግ አለባቸው። ስርዓት ቤተክርስቲያንን ጠብቀው ማስጠበቅ አለባቸው። የስርዓት አባቶች አሉ። አንድ ሰው ወደ ገዳም ሲሄድ ምን ማድረግ እንዳለበት ሳናከብድባቸው ደግሞም ሳናቀለው በአግባቡ ሰዎችን በደንብ ማስተናገድ ይጠበቅብናል። ሁለተኛ ምዕመናን፣ ወደ ገዳም የምንሄድ ምዕመናን ያው ለመክፈልት ሲሹ መቅሰፍት የሚባል ነገር አለ። ለበረከት ሄደን መዓት ቁጣ በህይወታችን እንዳናመጣ መጠንቀቅ መቻል አለብን እና አካሄዳችን ማስተካከል አለብን። ምዕመናን አንደኛ የጉዞ ማህበራትን መምረጥ አለብን። ይህ ማስታወቂያ የተለጠፈው በሙሉ በዩቲዩብና በቲክቶክ የተነገረው በሙሉ ጉዞ ነው ብለን መግባት የለብንም። መምረጥ አንደኛ የአጥቢያችን ሰንበት ትምህርት ቤት አስተማማኝ የሚሆነው ማለት ነው፣ አጥቢያችን ላይ ያሉ የሰንበት ትምህርት ቤት ጉዞ አዘጋጆች። ሁለተኛ የታወቁ ማህበራት፣ በተለይም አሁን በማህበራት ማደራጃ በቤተ ክህነቱ ዕውቅና የተሰጣቸው ፈቃድ የተሰጣቸው ልምድ ያላቸው ትልልቅ ማህበራት ተጠያቂ የሚሆኑ አሉ። ትልልቅ ማህበራት አሁን ማስታወቂያ እንዳይሆንብኝ አልዘረዝርም፣ እነዚህን ማህበራት ማለት ነው አሉ። ትልልቅ ማህበራት ጉዞ የሚያዘጋጁ ማለት ነው፣ ከገዳሙም ዕውቅና ያላቸው። ሌላው ደግሞ የንስሐ አባቶች የሚያደርጓቸው ጉዞዎች አሉ። የንስሐ አባቶች የሚያደርጓቸው ጉዞዎች አሉ። ስለዚህ ጉዞውን ያዘጋጀው ማን ነው? ቦታው ደግሞ የት ነው? ስለ ቦታው ምንነት በደንብ ጠንቅቀን መጓዝ አለብን ማለት ነው። በተዘዋዋሪ ገንዘብን አለመስጠት። ወደ ገዳሙ ስንሄድ በቀጥታ ለገዳሙ መስጠት፣ ጉዞ ላስጓዘው አካል ማንነቱ ምንነቱ ላልታወቀ አካል በተዘዋዋሪ ገንዘብ መስጠት አይጠበቅብንም።
አድርስ በሚል የቤተክርስቲያንን ብር ገንዘብ መስጠት አይጠበቅብንም። ስለ ቦታው ህጋዊነት በሚገባ ማወቅ፣ በተለይ በአዳዲስ ስም የሚጠሩ አዳዲስ መጡ የተባሉ ገዳማት ላይ ጥንቃቄ ማድረግ አለብን። እነዛ ገዳማት በትክክል ስማቸው ይሄ ነው ወይ፣ በትክክል እዛ ቦታ እንዲህ ተደርጓል የሚለውን ማለት ነው። በቱሪስት መልክ ሳይሆን ወደ ጎዳው መሄድ አለብን፣ በአማኝ መልክ መሆን አለበት። አንዳንዶቻችን እንደ ቱሪስት ነው የምንሄደው። አንዳንድ ቱሪስቶች እንደውም ስርዓት አላቸው። የቦታውን ህግ ያውቃሉ፣ የሀገሩን ህግ ያውቃሉ፣ ምን መናገር እንዳለባቸው ያውቃሉ፣ ምን መልበስ እንዳለባቸው ያውቃሉ። እኛ እኮ እንደ ቱሪስት እንኳን አይሆንም አንዳንድ ጉዟችን ማለት ነው። ስለዚህ በጣም ወጣ ያለ ነገር ስናደርግ እንታያለን እና እንደ አንድ አማኝ በዓላማ መጓዝ ይጠበቅብናል ምዕመናን። ሶስተኛው የሰንበት ትምህርት ቤት ወጣቶች እንደ ሰንበት ትምህርት ቤት አንድነትም ትኩረት ሊሰጠው ይገባል። ስርዓት መመሪያ ሊበጅለት ይገባል። በየአጥቢያቸው መንፈሳዊ ጉዞ ማዘጋጀት አለባቸው። ሰውን ከማስበላት ምዕመናንን ሰለባ ከማድረግ መጠበቅ ስላለብን አጥቢያችን ላይ አንድ መኪና ሰው ይዘን ልንሄድ እንችላለን። ጉዞ ማስለመድ አለብን። አንዳንድ ጠንካራ ሰንበት ቤቶች አሉ ይሄን የሚሰሩ እየተጋፉ የሚሰሩ በትርፍ ሳይሆን ወይም ለትርፍ ሳይሆን የገዳም ጉዞ ምን መምሰል እንዳለበት የሚተጉ የሰንበት ትምህርት ቤት ወጣቶች አሉ። እኔም በየአውደ ምሕረቱ ማስታወቂያ ምነግርላቸው ማለት ነው። ልክ እንደዚሁ ጉዞ ማዘጋጀት አለብን። ስለ ቦታው በቂ መረጃ መያዝ አለብን። ይሄ ቦታው ላይ ማስታወቂያ ላይ ስለተጮኸ አይደለም። ቦታ የጥሞና ቦታ መሆኑን ምዕመናን የሚጠቀሙበት መሆኑን የቃል ኪዳን ስፍራ መሆኑን ቦታው ላይ በደንብ ሰው ልከን በስነ ስርዓቱ ልዑክ ልከን ከቦታው አካላት ጋር ተነጋግረን ነው ጉዞ ማዘጋጀት ያለብን እና ስለ ቦታው በደንብ ማወቅ አለብን። ለትምህርትና ለመንፈሳዊ አገልግሎት ትኩረት መስጠት አለብን። ጨረታ ገቢ ምናምን የቦታው እርዳታ የሚለውን ትተን እሱ እንዳለ እንደተጠበቀው ነው ማለት ነው። ትኩረት ግን ለአገልግሎቱ እና ለመንፈሳዊነት ስለ ንስሐ መምህራንን ጥሩ መምህራንን ወስዶ ያስተማረን ሲችል ሰው ደግሞ እዛው ላይ ተዘጋጅቶ ስጋው ደግሞ ተቀብሎ ንስሐ ገብቶ የሚመጣበትን ሁኔታ ቃል ገብቶ የሚመጣበት ሁኔታ ማመቻቸት አለብን። ጉዟችን ችግር ፈቺ መሆን አለበት። ዝም ብሎ ተሳልሞ መምጣት አይደለም። የቦታውን ኃላፊዎች ማነጋገር፣ የሚታዩ ችግሮች እንዲቀረፉ ማድረግ። የችግር ፈቺ ጉዞ ምንድነው ችግራችሁ? ለምን እንዲህ ይደረጋል? እኛ አሁን ወደ ጸበል ልንሄድ ስልን እንዲህ አይተናል። መኪና ላይ እንዲህ ይደረጋል። ስለዚህ ይሄ ነገር እንዴት ነው መቀረፍ ያለበት? ችግር ፈቺ ጉዞ መሆን አለበት። ዝም ብሎ ይሄ የደርሶ መልስ ጉዞ መሆን የለበትም ማለት ነው። ጉዞ የምናዘጋጅ አካላት። አራተኛው መንፈሳዊ ማህበራት፣ በተለይ ትልልቆቹ ነባሮቹ የካበተ ልምድ ያለን ማህበራትም ይሄን ነገር ማሰብ አለብን። እነዚህ ጉዞ የሚያስጉዞ አካላትን ሲሆን ሰብስቦ መጥራት፣ ለዚህም የሚሆን ደግሞ የገዳማት ጉዞ ምን መምሰል እንዳለበት ትምህርትና ስልጠና መስጠት ካስፈለገ ይሄን ማድረግ ያካተተ ጥረት ማድረግ አለብን። የቦታውን ችግር ዘለቄታዊ በሆነ መልኩ መፍታት። ዝም ብሎ የሳንቲም ሽርፍራፊ መሰብሰብ ላይ የተጠመዱት ምናልባት የቦታው ችግር ይፈታል ብለው አስበው ይሆናል። ስለዚህ ቀስ ብሎ ፕሮጀክት ቀርጾ የቦታው ችግር የሚፈታበትን ሁኔታ ማመቻቸት፣ ሰብሰብ ብሎ መመካከር፣ ቦታውን ከህገ ወጦች ለማጽዳት መሞከር። የቤተ ክህነቱ ወይም የወረዳ ቤተ ክህነቱ ወይም የአጥቢያው ብቻ አይደለም። እኛም ይህን ጥረት ማድረግ አለብን። ተገቢውን መረጃ እየሰበሰቡ ለምዕመናን ቶሎ ቶሎ ማድረስ፣ ምዕመናን እንዳይሰናከሉ ማለት ነው። ወደዛ ቦታም እንዳይሄዱ ከተፈለገ ማለት ነው እስኪረጋጋ ድረስ ቦታው በወሮ በሎች ወይም በህገ ወጦች የተያዘ ስለሆነ ያ ቦታ እስኪረጋጋ ድረስ እንዳትሄዱ፣ ባላችሁበት በጸሎት ቆዩ፣ እናሳውቃችኋለን። ከቦታው ባለስልጣናት ጋር ተነጋግሮ ቶሎ ቶሎ ለምዕመናን መረጃ መስጠት፣ የቦታውን ኃላፊዎች በቅርበት ማነጋገር እና አብሮ መስራት ከትልልቆቹ እና ነባር ማህበራት ይጠበቃል ማለት ነው። ሌላው አምስተኛው የቤተ ክርስቲያናችን ወይም የቤተ ክህነቱ መዋቅር ነው። ከጠቅላይ ቤተ ክህነት ጀምሮ ማለት ነው። ይሄ በቀላሉ የሚታለፍ ስላልሆነ አሁን ያሪ መስገን ሚዲያም አለን። ሚዲያዎቻችን ለሁሉ መሰራት አለበት። የገዳም ጉዞ ምን መምሰል እንዳለበት ማለት ነው። በጠቅላይ ቤተ ክህነት እንደውም የማህበራት ማደራጃ ክፍል በሊቀ ጳጳስ ደረጃ የሚመራል። ስለዚህ እነዚህ ማህበራት ጉዞ የሚያዘጋጁ ማህበራት የቶቹ ናቸው? ሁሉም ማህበር ጉዞ ማዘጋጀት አለበት ነው? መጓዝ ነው ያለበት? ጉዞ አስተባባሪ መሆን የሚችለው ማን ነው? እነዚህ በትክክል መጤን አለባቸው። ወጥ የሆነ መመሪያ መዘጋጀት አለበት። ወደ ገዳም ሲኬድ ምን መደረግ አለበት? ገዳም የሚጓዙ ሰዎች ምን ማድረግ አለባቸው? እነማን ናቸው የሚለው የገዳም ጉዞን አስመልክቶ ወጥ የሆነ መመሪያ ቢዘጋጅ መልካም ነው። የገዳማት እና አድባራት ራሱን የቻለ ክፍልም ስላለው ማለት ነው። እነማን ናቸው ጉዞ ማዘጋጀት ያለባቸው? የሚዘጋጀው ጉዞ ምን አይነት ጉዞ ነው? እንዴት ነው ጉዞውን የምንቆጣጠረው? ማንም ተነስቶ ጉዞ ማዘጋጀት ይችላል ወይ? ማንምስ ደግሞ ዝም ብሎ ወደ ገዳም መሄድ ይችላል ወይ የሚለው ነገር በሰፊው መታየት አለበት። በየጊዜው አዳዲስ መረጃዎችን እያሰባሰቡ ማሳወቅ፣
ማስተማር፣ ማስጠንቀቅ፣ ማሳወቅ ያስፈልጋል ማለት ነው። እኛም እንግዲህ የአቅማችንን ጋን በጠጠር ይደገፋል እንደሚባለው የአቅማችንን ለመሰንዘር ሞክረናል። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች ይሄ መርሃ ግብር ማንንም ለመተቸት ማንንም ለመንቀፍ የተዘጋጀ መርሃ ግብር አይደለም። ጉዞ ሲደረግ ወደ ታላላቅ ገዳማት ምን መሆን አለበት፣ የበለጠ በረከት ለማግኘት እንዴት እንስራ የሚለውን ትንሽዬ ሐሳብ ብልጭ ለማድረግ የተዘጋጀ መሆኑን በትህትና ለመግለጽ እንወዳለን። እንግዲህ ሐሳብ አስተያየት ካላችሁ አስጓዦችን ብትሆኑ በጉዞ ላይ የተሰማራችሁ ያጋጠማችሁ የተመለከታችሁት ለሌላው ትምህርት ይሆናል ብላችሁ ያሰባችሁትን ነገር አጋሩን። እኛ ደግሞ መልሰን ወደ ምዕመናኑ እናቀርባለን። ለዛሬው ያዘጋጀነው ይህን ይመስላል። ሰላም ቆዩ።